ሰላም ተማሪዎች እንኳን ወደ ቀለም አካዳሚ ዩቲዩብ ቻናል በደህና መጣችሁ። ቀለም አካዳሚ ከ9 እስከ 12 ላላችሁ ተማሪዎች በተለያዩ ሰብጀክት ለእናንተ ያግዛሉ የሚላቸውን ቪዲዮ ይዞ መጥቷል። በዛሬ ቪዲዮ የምንመለከተው ግሬድ 9 ቻፕተር 2 ዘ ነምበር ሲስተም ይሆናል። ተመሳሳይ ኮንቴንቶች ይደርሳችሁ ሰብስክራይብ ማድረግ እንዳትረሱ። So the first subunit of this chapter የሚሆነው revision on natural numbers and integers ይሆናል ማለት ነው። በዚህ subunit we will revisit the foundational of all numbers የናቹራል እና ኢንቲጀሮችን ፋውንዴሽን ኤክስፕሎር እናደርጋለን። በተጨማሪም Euclid's method for division prime numberዎችን ዲስከቨር ማድረግ divisibility ቴስቶች እንዲሁም prime factorization GCF and LCM የምናይ ይሆናል ማለት ነው። As you have learned in lower grades, you can recall that በlower grades እንደተማራችሁት ስለ natural and integer numbers the set of natural numbers denote የምናደርገው n በተባለችው ሌተር ነው በካፒታል n ነው እና expressed as እዚህ ጋር ሴት አለን natural numberዎች ሁሌም የሚጀምሩት የሚሆነው ከ1 ጀምሮ 2 3 4 እያለ ይቀጥላል ማለት ነው። the set of integers ደግሞ በዚህ ዲኖት እናደርጋለን ወይም በዚህ እንደምናመለክተው ይሆናል ማለት ነው። ኤክስፕረስ የምናደርገው በዚህ መልኩ ይሆናል ማለት ነው። እንደምትመለከቱት በናቹራል ነምበር እና በኢንቲጀሮች መካከል ያለው ልዩነት ናቹራል ነምበሮች ፖዚቲቭ ነምበሮችን ብቻ ነው የሚይዙት እንዲሁም ዜሮ ነው ያጠቃልልም 1 2 3 እያለ ነው የሚቀጥለው የሚሆነው። ኢንቲጀሮች ግን ኔጌቲቭ ቁጥሮችንና ዜሮን የሚያጠቃልል ይሆናል። ዴሲማሎች ፍራክሽኖችን ኢንቲጀር ላይ እንደማናካተት ማስተዋል አለባችሁ ማለት ነው። so note that natural number is a subset of integer እዚህ ጋር የሰብሴት ምንነትን ካላወቃችሁ የቻፕተር 1 ላይ ሰራነው ቪዲዮ ሄዳችሁ ሪቫይዝ ማድረግ እንዳትረሱ። so subset እዚህ ጋር የሚያመለክተን every natural numbers are found in integers number ወይም የናቹራል ነምበር ሴታችን እንዳለ በኢንቲጀር ሴታችን ማግኘት እንችላለን። ምክንያቱም እንደምትመለከቱት እዚህ ጋር ከዚህ በኋላ ያለው 1 2 ብሎ 3 4 ያለ የሚቀጥለው የናቹራል ነምበር ነው። ከዛ በተጨማሪ ደግሞ ኔጌቲቭ ቁጥሮችና ኢንቲጀርን ስለሚይዝልን ናቹራል ነምበር ኢዝ አ ሰብሴት ኦፍ ኢንቲጀር ነምበር እንላለን። በቬን ዲያግራም ደግሞ ሪፕሬዘንት ስናደርገው ይሄን ይመስላል ማለት ነው። so closure properties of natural number and integers ነው የምንመለከተው በቀጣይ። closure properties ስንል የተለያዩ ኦፕሬሽን እናካሂዳለን በናቹራል ነምበር እና በኢንቲጀሮች like addition subtraction multiplication እና division so ደምረን ናቹራል እና ናቹራል ነምበርን ወይ አባስተን ወይ አካፍለን ወይ ቀንሰን መልሰን ያንን ናቹራል ነምበር ነው የምናገኘው ወይስ ዲፈረንት ቫልዩ ነው በዛ ነምበር ሲስተም ውስጥ የሚገኝ ነው አይደለም የሚለውን ቼክ የምናደርግበት ነው closure property ማለት ነው። the set of both natural and integer numbers are closed under addition ይለናል የመጀመሪያው ስቴትመንት። የናቹራልም የኢንቲጀር ነምበሮችም closed under addition ናቸው ስንል ምን ማለት ነው? ናቹራል ነምበር እርስ በራሱ ስንደምር ወይም ኢንቲጀሮችን እርስ በራሳቸው ስንደምር ተመልሶ የሚሰጠን ራሱ ውጤቱ ነው። ናቹራል ነምበር ከነበረ ናቹራል ነምበር ነው ከዛ ውጪ አይመጣልንም ውጤት። ኢንቲጀር ከነበረም ኢንቲጀር ነው። for example ምን መውሰድ እንችላለን? ናቹራል ነምበርን ቼክ ለማድረግ 5 and 2 ብንደምር 7 ይመጣልናል አይደለ? so 7 የናቹራል ነምበር አባል ነው። every ናቹራል ነምበርን ብንደምር ስቲል የሚመጣልን ውጤት እዛው ናቹራል ነምበር ውስጥ የሚገኝ ነው ማለት ነው። the same for integer ለምሳሌ -5 + 2 ብናደርግ የሚመጣልን -3 ነው። so -3 የኢንቲጀር አባል ነው። ስለዚህ በአዲሽን closed under እንደሆነ በተመሳሳይ ሌሎች ቁጥሮችንም እየወሰድን ቼክ ብናደርግ የሚመጣ ይሆናል ማለት ነው። the set of natural number is not closed under subtraction but integers are ይለናል። so እዚህ ጋር ደግሞ የሚለን ኢንቲጀሮች closed under ናቸው በሰብትራክሽን ወይም ኢንቲጀር እና ኢንቲጀር ስንቀንስ ተመልሰን የምናገኘው ኢንቲጀሮችን ይሆናል። ነገር ግን ለናቹራል ነምበር the same አይደለም ነው። so እሱን ደግሞ በኤግዛምፕል ስንመለከት ለምሳሌ ናቹራል ነምበሮች ላይ ከትናንሽ ቁጥር ላይ ትላልቅ ቁጥሮች ናቹራል ነምበሮችን ብንቀንስ የሚመጣልን ውጤት እንዴት ነው የሚሆነው? for example 2 - 5 ባደርግ የሚመጣልን ቁጥር -3 ነው። -3 በናቹራል ነምበር ሴት ውስጥ የምናገኝ አይደለም። ምክንያቱም ናቹራል ነምበሮች 1 2 3 እያሉ ይቀጥላሉ ያልናቸው ሴቶች ስለሆኑ ከሴታችን ስለወጣ ኖት ናቹራል ነምበር ስለዚህ closed under ነው ማለት አንችልም። under subtraction ናቹራል ነምበሮች ማለት ነው። ለኢንቲጀሮች ግን በተቃራኒ closed under ነው ይሰራል። ምክንያቱም for example -2 እና -5 ብንቀንስ የሚመጣልን ውጤት -7 ይሆናል። -7 ሜምበር ኦፍ ኢንቲጀሮች ነው። ስለዚህ በኢንቲጀር ውስጥ ስለሚካተት ሴም ኤግዛምፕሎችን ብንወስድ ተመሳሳይ ስለሚመጣልን closed under ነው እንላለን ማለት ነው። the set of natural and integer numbers are closed under multiplication እዚህ ላይ በመልቲፕሊኬሽን ወይም በምናባዛበት ጊዜ closed under ናቸው ሁለቱም። ምክንያቱም አባስተን የሚመጣውን ኤግዛምፕል ስንመለከት ለናቹራል ነምበር for example 2 × 5 ብናደርግ 10 ነው የሚመጣልን። 10 የናቹራል ነምበር
አባል ስለሆነ ክሎዝድ አንደር ነው ማለት እንችላለን። ተመሳሳይ ኤግዛምፕሎችን ብንወስድ ለኢንቲጀር ደግሞ ቼክ ስናደርግ -2 ታይምስ 5 ብናደርግ -10 ይመጣልናል። -10 ሜምበር ኦፍ ኢንቲጀር ነው ይሄ። ስለዚህ ክሎዝድ አንደር የሚለውን ቼክ ማድረግ እንችላለን ማለት ነው። የመጨረሻው ደግሞ ኦፕሬሽናችን የሚሆነው በዲቪዥን ነው ቼክ የምናደርገው። the set of both natural and integer numbers are not closed under division ማለትም ኢንቲጀሮችም ሆኑ ናቹራል ነምበሮች በዲቪዥን ክሎዝድ አንደር አይደሉም ወይም ሁሌ አይመጣልንም ማለት ነው። ስናካፍል ናቹራል ነምበርን ከናቹራል ነምበር ስናካፍል ሁሌ ናቹራል ነምበር አናገኝም። ለኢንቲጀርም ዘሴም ማለት ነው። ፎር ኤግዛምፕል ምን መውሰድ እንችላለን? 5 ሲካፈል ለ2 ብንወስድ ሁለቱም ናቹራል ነምበር ናቸው። የሚመጣልን ውጤት 2.5 ነው የሚሆነው አይደለ? 2.5 is not a member of natural number። ይሄ ምክንያቱም ምንድነው? ዴሲማሎች ፍራክሽኖች በናቹራል ነምበር ውስጥ አናካትትም። ስለዚህ ይሄ ከውጤታችን ውጪ እናደርጋለን። ተመሳሳይ ለኢንቲጀርም -5/2 ብናደርግ የሚመጣልን -2.5 ነው። ኢንቲጀሮቹም አያካትቱም። ኢንቲጀር ከናቹራል ነምበር ይለያል ያልንበት ምክንያት ምንድን ነበረ? ኦንሊ ዜሮ እና ኔጌቲቭ ቁጥሮችን መጨመር ነው እንጂ ፍራክሽን ኤንድ ዴሲማልስን ስለማናካትት ክሎዝድ አንደር ዲቪዥን ነው ማለትም አንችልም ማለት ነው። ሶ ይሄንን ይመስላል ክሎዥር ፕሮፐርቲ። በዚህ ኤግዛምፕል ደግሞ የምንመለከተው የተቀመጡልን ነምበሮች አሉ። ሶ ካታጎራይዝ እናደርጋቸዋለን። ሜምበር ኦፍ ናቹራል ነምበር ናቸው፣ ኢንቲጀር ናቸው እያለ ማለት ነው። our first example 100 ነው 100 የተሰጠን 100 የናቹራል ነምበርም የኢንቲጀርም አባል መሆን ይችላል አይደለ? በሴታችን ውስጥ እናገኘዋለን። ስለዚህ both natural number and integer ብለን ማስቀመጥ እንችል ይሆናል ማለት ነው። ቀጣዩ ደግሞ -8 ነው የተሰጠን። ኔጌቲቭ ነምበርስ ኦንሊ የምናገኛቸው in the set of integers ነው። ናቹራል ነምበር ውስጥ አናገኛቸውም ኔጌቲቭ ነምበሮችን። ስለዚህ -8 የሚሆንልን ኦንሊ በኢንቲጀር ውስጥ የሚገኝ ቁጥር ይሆናል ማለት ነው። 2.5 ቀደም እንዳሳያችሁ ክሎዥር ፕሮፐርቲ ላይ በዴሲማሎችና ፍራክሽኖች ናቹራልም ኢንቲጀር ነምበር ውስጥም ስለማንከት ሁለቱም ጋር አይሆንም። ይሄን የምናይበት በቀጣይ ሰብ ዩኒቶቻችን እነዚህ ነምበሮች የትኛው ነምበር ሲስተም ውስጥ እንደሚካተቱ ምን ይሆናል። ለአሁኑ ግን በናቹራልም በኢንቲጀርም ውስጥ አይደሉም ማለት ነው። 7/8ም ተመሳሳይ ፍራክሽን ስለሆነ ከሁለቱም ጋር ይካተትም ማለት ነው። ናቹራልም ነምበር ኢንቲጀርም ነምበር አይሆንም። 0 የናቹራል ነምበር ሜምበር አይደለችም፣ ምክንያቱም ናቹራል ነምበር የሚጀምርልን ከአንድ ነው። ስለዚህ ናቹራል ነምበር አይደለችም። ኢንቲጀር ውስጥ ግን ትካተታለች ሴታችን ውስጥ ስላለ 0ን የኢንቲጀር አባል ብለን እናስቀምጣለን ማለት ነው። ሶ እዚህ ጋር ደግሞ የምንመለከተው 2.1.1 ላይ ኢክሊስ ዲቪዥን ሌማ የተባለ ቴረም አለን። ይህ ቴረም ምንድነው የሚያሳየን? ጊቨን አን ኔጌቲቭ ኢንቲጀር አንድ ኔጌቲቭ ያልሆነ ኢንቲጀር ቢኖረን ኤ ብንለው እሱን and a positive integer b ደግሞ የተባለ ሌላ positive integer ቢኖረን there exist unique non-negative integers q and r የተባሉ ሁለት ሌላ ይኖሩናል። እነዚህን ይሄን ኢኩዌሽን ሳቲስፋይ የሚያደርጉልን ነው የሚለው ማለት ነው። ሶ a b q እና r ምንድናቸው ስንል a ማለት a ዲኖሚኔተራችን ነው የሚሆነው then q ደግሞ ኮኤፊሺየንታችን ትሆናለች b ዲቫይዘር የምንለው ነው and r ሪሜንደራችን ይሆናል ማለት ነው። a ዲቫይደንድ የምንለው ነው። ሶ በአማርኛ ከዚህ በፊት ሎወር ግሬድ ስትማሩት አካፋይ የምንለው ዲቫይዘር የነበረው b አለ፣ ተካፋይ የምንለው ዲቫይደንድ a አለን and ኮኤፊሺየንት የምንለው ደግሞ ውጤታችን ነው። ቁጥሮችን ካካፈልን በኋላ የምናገኘው ውጤት አይደለ። ሶ እሱን ኮኤፊሺየንት እንለዋለን። ሪሜይንደር ደግሞ ቀሪ ተብለን የተማርነው ነው። ሶ r አለች ለሱ። ስለዚህ ምንድነው የሚለን? for every number ከሆነ ቁጥር ካካፈልነው በኋላ የራሱ የሆነ ዩኒክ የማይደጋገም ከሌላ ቁጥር ጋር ተመሳሳይ ያልሆነ ውጤት ኮኤፊሺየንት እና ሪሜይንደር ወይም ቀሪ ይኖረናል ማለት ነው። ሶ ኢክሊስ ዲቪዥን ሌማ ቴረም የሚለን ይሄንን ነው ማለት ነው። for example አሁን የተሰጡን ቁጥሮች አሉ። ለነዚህ ቁጥሮች ዩኒክ ኮኤፊሺየንት እና ሪሜይንደሮቹ ነው የምናገኘው ማለት ነው። የተሰጡን ቁጥሮች ፖዚቲቭ ኢንቲጀሮች ናቸው እንደምንመለከተው። ስለዚህ 65ን መጀመሪያ በ3 ዲቫይድ ስናደርግ የሚመጣልንን እንመልከት። 6 ስንቆርጥ እንደዚህ ይሆናል። 5 ፐርፌክትሊ ዲቫይድ አትደረግም በ3። ስለዚህ አንድ ጊዜ እንወስድና ስንቀንስ ቀሪ 2 ይመጣልናል ማለት ነው። ሶ አሁን በኢክሊስ ዲቪዥን ሌማ ቴረም መሰረት ይሄንን ስናስቀምጠው ዲቫይደንዳችን የምትሆነው ወይም ተካፋያችን 65 ነች። ሶ 65ን የምናገኘው እኩል ይሆናል
ዲቫይዘራችን ያካፈልንበት 3 ነው 3 ታይምስ ኮኤፊሺየንት ደግሞ ያገኘነው ውጤት 21 ነው እሱን እንጨምራለን ፕላስ ሪሜይንደራችን ደግሞ ቀሪያችን የምትሆነው ደግሞ 2 ነች የተረፈችን ስለዚህ ዩኒክ የሆነ q ኮኤፊሺየንት ውጤት 21 አግኝተናል ሪሜይንደር ደግሞ ዩኒክ የሆነ ቀሪ 2 አግኝተናል ማለት ነው ሶ ለ65 ይሄንን ይመስላል ማለት ነው the second example 84 is divided by 7 ነው የሚለን ስለዚህ በተመሳሳይ ሎንግ ዲቪዥን ስናካሂድ 84 over 7 አንድ ጊዜ ይመጣል እዚህ ጋር ስንቀንስ 14 ይመጣልናል 4 ከወረደች በኋላ ሶ 14 ዲቪዚብል ነው ፐርፌክትሊ በ7 ስለዚህ ሁለት ጊዜ እናደርግና ቀሪያችን ምንድነው የሚሆነው ማለት ነው ቀሪ አይኖረንም ወይም 0 ነው የሚሆንልን ስለዚህ ይሄንን ዲቫይድ ስናደርግ የሚመጣልን ኮኤፊሺየንት ዩኒክ ኮኤፊሺየንቱ ስንት ይሆናል ማለት ነው ለ84 12 ይሆናል ሪሜይንደር ደግሞ ቀሪ ከሌለው ሁሌ 0 ብለን እናስቀምጣለን ማለት ነው ተመሳሳይ ኮኤፊሺየንት ኤንድ ሪሜይንደር የሚኖራቸው ቁጥሮች አይኖሩም በሴም ነምበር ዲቫይድ አድርገናቸው ወይም ዲቫይዘር ተመሳሳይ ስንወስድ ማለት ነው The second example ደግሞ word problem ነው የምናየው በዚህ ኤግዛምፕል ምንድነው የሚለን ኤማን has ብር 68 ብር አለው አንድ ሰው he plans to buy items says that each costs ብር 7 ብር የሚያወጡ አይተሞች ለመግዛት ፕላን አደረገ and he needs ብር 5 to remain in his pocket 5 ብር እንዲተርፈው ይፈልጋል ይሄ ሰውዬ እቃዎች ከገዛ በኋላ የ7 ብሩ ማለት ነው ስለዚህ ማክሲመም በብዛት መግዛት የሚችለው አይተም ስንት ነው 5 ብር እንዲተርፈው ማለት ነው የተጠየቅነው እሱን ነው what is the amount of the maximum number of items he can buy ምን ያህል መግዛት ይችላል የሚለው ነው ሶ ይሄን የምንሰራው ዩክሊድስ ዲቪዥን ሌማ ቴዎረም ቀደም ያየነውን ተጠቅመን ነው የሚሆነው ማለት ነው ስለዚህ ሰውየው 68 ብር አለው ካልን ይሄ ዲቫይደንዳችን ወይም a ብለን የምንወስደው ነው የሚሆነው 7 ብር ደግሞ እቃዎቹን የሚገዛበት ፕራይስ እሱኛው ዲቫይዘር ነው አድርገን የምንወስደው ዲቫይዘራችን b እንለዋለን ማለት ነው ሪሜይንደር ተሰጥቶናል እንዲተርፈው የሚፈልገው ብር መጠን 5 ብር ነው ተብለናል ስለዚህ ሪሜይንደራችን ደግሞ r ይሆናል 5 ተሰጥቶናል ሶ እየተጠየቀን ያለው obviously ኮኤፊሺየንት ስንት ነው የሚሆነው ማለት ነው ኢኩዌልስ ዲቪዥን ሌማ ቴዎረም ላይ a is equal to b times q plus r ብለን ነበር የወሰነው ፎርሙላ ሶ ሰብስቲቲዩት ስናደርግ በa ቦታ 68 ተካለን በቢ ቦታ 7 ምን ተካ ይሆናል ኮኤፊሺየንት ገና ምን ፈልገው ነው ሶ እናስቀምጣለን ፕላስ ሪሜይንደራችን ደግሞ መስረፍ ያለበት 5 ብር ነው ስለተባለ 5ን ሰብስቲቲዩት እናደርጋለን ማለት ነው ይሄ ማለት 7q ነው ስለዚህ ዘው እናስቀምጣለን ፕላስ 5 አለ 5ን ወደዚህኛው ሳይድ ኦፍ ኢኩዌሽን ስንወስደው 68 - 5 ይሆናል = 7q ይሄን ስንቀንስ 63 ይመጣልናል ኦቨር 7 እናደርጋለን q እንድትቀርልን ማለት ነው ስለዚህ 63 ሲካፈል ለ7 9 ይመጣልናል ማለት ነው ስለዚህ ይሄ ሰውዬ ያለው አጠቃላይ ብር 68 ብር ነበረ እቃዎቹን ከገዛ በኋላ 9 እቃዎች ከገዛ በኋላ በ7 ብር ኮስት የሚያደርጉ 5 ብር ይተርፋል ማለት ነው ስለዚህ ይሄን አፕሊኬሽን አይተናል ማለት ነው በዚህ ቪዲዮ ጥሩ ነገር እንደተማራችሁ ተስፋ አድርጋለሁ በቀጣይ ቪዲዮ እንገናኝ